ማችሁ ውድ ተመልካቾች ዛሬ የብልጽግና ልቀት ወይስ የጦርነት ድቀት በሚል ርዕስ ሀሳብ ለመስጠት ቀርበናል። ሀሳብ በተለይ ደግሞ ለመስጠት ከኔ ጋር የቀረበው ፕሮፌሰር እስቄል ገብሳ ነው። ፕሮፌሰር እስቄል እንኳን በሰላም ተመለስክ ወደ ሆርን ኮንቨርሴሽን። እንኳን በሰላም ቆያችሁ። አመሰግናለሁ። ተመልካቾቻችን ያው ለመከታተል እንዲመቻችሁ ዘንድ የውይይት ርዕሳችን ወደ 3 ቦታ ከፍለን ነው የምንወያየው። የመጀመሪያ ውይይታችን በቀጥታ ዳግማዊ ጦርነት በትግራይ በሚል ርዕስ ይሆናል። ያው ሰሞኑን በሰሜን ኢትዮጵያ አሁንም ዳግማዊ ጦርነት በትግራይ ተጀምሯል፣ አይተናል። በተለይ ደግሞ በአፋር በኩል ጦርነት እንደተጀመረ በህዋትም ምላሽ እንደተሰጠ የተለያዩ ደብዳቤዎችም እንደተጻፉ አይተናል። ስለዚህ እሱን እንዳስሳለን። ከየት እንደተጀመረ እንዴትስ እንደሚሄድ ሰፊ ውይይት እናደርጋለን። በመቀጠልም የሁለተኛ ክፍል ውስጥ የቀጠሉ የአማራ እና የኦሮሚያ ጦርነቶች ነው። በአማራ ክልል እና በኦሮሚያ ክልል የቀጠሉ ጦርነቶች ያው የምናቅ ጉዳይ ነው። ነገር ግን ለየት ባለ ሁኔታ ጦርነቶች ከቅርብ ጊዜ ወዲህ በሁለቱም ክልሎች እየተካሄዱ ነው። ትናንት ደግሞ አብይ አህመድ በአማራ ክልል ጎንደር ነበር፣ እዛም አንዳንድ ቀደዳዎችን ሲያካሄድ ነበርና እሱንም ለመዳሰስ እንሞክራለን። በሶስተኛ ክፍል 3 ውስጥ በተለይ ደግሞ የኤርትራ ጦርነትን በተመለከተ ነው የምናየው። በኤርትራ እንግዲህ አብይ ሌላ ጦርነት በኤርትራ ላይ ለማካሄድ በተለይ ለ2 ዓመታት ተከታታይ ፕሮፓጋንዳዎች ነበሩ። አሁን ደግሞ በቅርብ ጊዜ ደግሞ ፓርላማ ላይም በአደባባይ ኤርትራን በተመለከተ የጦርነት እቅዶችን ገልጿል አብይ። ከዛም ዛቻዎችን ያዘለ የተለያዩ ንግግሮችን አድርጓል። እሱ ጋር አያይዘን የአብይ ፍርሃትስ ምንድን ነው ብለን እንጠይቃለን። በዛው እናጠቃልላለን። እስከ መጨረሻ ድረስ ተከታተሉን ግብዣችን ነው። እንግዲህ ፕሮፌሰር እስቄል ያው ቅድም እንደ መግቢያ ላይ እንደገለጽኩት የዳግማዊ ጦርነት በትግራይ ተጀምሯል። የሚያሳዝን ነው። ለ3 ዓመታት በተወሰነ ደረጃ ትግራይ ውስጥ እንደው የመሳሪያ ድምፅ የተኩስ ድምፅ ሳይሰማ አትሊስት በትግራይ ውስጥ ሲዝ ፋየር ነበር፣ ፕሪቶሪያ አግሪመንት ነበር። ከሞላ ጎደል የሆነ የመሳሪያ ድምፅ እንኳን ሳይኖር ቆይቷል። ሌላውን እናያለን። አሁን ደግሞ ሰሞኑን ጦርነት ተጀምሯል። ጦርነት እንደተጀመረና ከዛም አልፎ በድሮን ሁሉ የትግራይ ኃይሎች እንደተመቱ የትግራይ ክልል ፓርቲም መንግስትም ይህንን አሳውቋል። ደግሞ የቲያትሩ ክልል አፋር ነው። አሁን የመጀመሪያ ጥያቄ የሚሆነው ይሄ ጦርነት ለምንድን ነው የተጀመረው? የትግራይ ጦርነት ዳግማዊ የትግራይ ጦርነት አይቀሬ ነበር ወይ? የፕሪቶሪያ ስምምነት ያው ሞቷል ብሎ አብይ አውጇል። የትግራይ ጦርነት አይቀሬ ነው ወይ? በአብይ በኩል ለምንድን ነው በአሁኑ ሰዓት የተጀመረው? እንዴትስ ነው የገመገምከው አሁን የተጀመረውን የትግራይ ጦርነት? መልካም። ያው የትግራይ ጦርነት እንግዲህ ባለፉት 7 ዓመታት ብልጽግና ኢትዮጵያን ባስተዳደረበት ዘመን
በኢትዮጵያ ውስጥ ካለው የእርስ በርስ ጦርነት አንድ አካል ነው። በጣም አውዳሚ የነበረው ነው። የብዙ ሰው ንብረት ያለቀበት፣ የሰው ሕይወት የጠፋበት፣ የኢትዮጵያ ኢኮኖሚ የዳሸቀበት፣ ኢትዮጵያ ከዓለም አቀፍ ማህበረሰብ አባልነት የተገለለችበት ነው። ስለተሰማ ነው ይሄ ሁሉ በትግራይ ላይ ተደርገዋል። ነገር ግን ዋናው ነገር መታየት ያለበት የእርስ በርሱ ጦርነት አካል ነው። የዓለም አቀፍ መንግስታት የሆኑ ድርጅቶች ስለገቡበት እና በፕሪቶሪያ ስለጨረሱት ለጊዜው በትግራይ ውስጥ የነበረው ተኩስ ቆሟል። ፕሪቶሪያም ቋሚ ተባለ እንጂ ያው የተኩስ አቁም ስምምነት ነው የነበረው። ተኩስ አቁም ነው፣ ተኩስ አንታኮስም ነው። ሌሎቹ ጉዳዮች ግን የፖለቲካን የሚመስሉ መግባባትን፣ ህወሓትን ወደ ፖለቲካ ሜዳው የመመለሱ፣ ትግራይን ከኢትዮጵያ ጋር አንድ የማድረጉ ስራ ተትቷል። ያኔም የተነጋገሩበት ጉዳይ አይደለም። ይሄ ተኩስ ለማቆም ውድመቱን እና ድቀቱን ለማለዘብ ነው የተሰራው። ያንን አድርጓል። ተኩስን አቁሟል። ጦርነትን አቁሟል። ነገር ግን ሰላምን ለማስፈን የሚያስፈልጉ ነገሮች ማለትም ጦርነቱ እንዲጀመር ያደረጉ ምክንያቶች ምንም ፍቺ ስላላገኙ ትግራይ ውስጥም ጦርነት ቆሞ ነበር ወይ ለሚለው ተኩስ ቆሞ ነበር። ጦርነቱ ግን ቀጥሏል። ምክንያቱም ጦርነት በተለያየ መንገድ ነው የሚገለጸው። መታኮስ ትችላለህ። የቃላት ጦርነትም አለ፣ የሳይኮሎጂ ጦርነትም አለ። በሌላ በኩልም ጦርነቱን በፊትም በኖቨምበር 2020 ከመጀመሩ በፊትም እኮ ትግራይ ውስጥ እና በፌደራል መንግስቱ መካከል ነበሩ ጦርነቶች። ማዕቀቡ አስቀድሞ ነው የተጣለው። መንገድ ሲዘጋ ምን እንደዚህ ሁሉ በሁለት ተፋላሚ ወገኖች መካከል እንደ አክት ኦፍ ዎር ነው የሚቆጠሩት። ተኩስ ባይኖርም ጦርነት ሊኖር ይችላል። የጦርነት ድባብ አለ። ያ አልተቋረጠም ለማለት ነው። ይህንን የምለው ብልኬሳ ከ2018 የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ አልተቋረጠም። አሁን የጠየቀኝ ለምንድን ነው ይሄ ነገር አይቀሬ ነበር ላልከው፣ በቀጥታ ቋንቋ ይሄ ጦርነት አስፈላጊ አልነበረም። በመጀመሪያም የፖለቲካ ችግር በፖለቲካ መንገድ ሊፈታ ይችል ነበረ። ነገር ግን ጦርነቱ የሚፈጠረው በብልጽግና ፕሬዚደንት አእምሮ ውስጥ ነው። ሊገሉኝ ነው፣ ሊያጠፉኝ ነው፣ ስልጣኔን ሊወስዱብኝ ነው፣ የሚያጠፉኝ እነሱ ናቸው ብሎ ስለሚያስብ ሌሊት እንኳን ተኝቶ ስለማያድር ከተፈጠረበት ጊዜ ጀምሮ የኢትዮጵያ የሰውየው እናት ንጉስ ትሆናለህ ብላ ከነገረችው በኋላ የእሱ የሃይማኖት ተጋሪዎችም ደግሞ አንተን የሚነቀንቅህ የለም፣ አንተ የተመረጥክ ነህና የሚነቀንቅህ የለም፣ ሁሉም ማድረግ ትችላለህ፣ ስልጣን ላይ ደግሞ ለ1000 ዓመት ትነግሳለህ ያሉትን ነገር እንደ እውነት ስለተቀበለው ይሆናል ብሎ ስለተቀበለው ማንም ሰው ከሱ ጋር የሱን ስልጣን አሁን ላንተ ነው እንደምነግረው ይሄንን እንዲያውም ስልጣኑን የሚቀናቀን ሰው ካገኘ ከጠረጠረ ከፈራ ሊያጠፋ ነው የሚፈልገው። ግለሰብንም፣ ድርጅትንም፣ ክልልንም ማንንም ስልጣኔ ላይ ይመጣሉ ብሎ ከፈራ የሚኖረው ለዚህ ነው የብልጽግና ፕሬዚደንት የሚኖረው የኢትዮጵያ መሪ ለመሆን ነው። ኢትዮጵያ መሪ ካልሆነ በህይወት መኖር የሚችል አይመስለው። እንደዚህ ነው ያደገው፣ እንደዚህ ነው የሰለጠነው፣ ይህንን ሲያስብ ነው የኖረው። ገና ጠቅላይ ሚኒስትር ቢሮ በገባ ቀን አንተን ራስህን ጠርተው ይህንን እኔ ነኝ ስልጣኑን ያገኘሁት፣ በራሴ ጥረት ነው ያገኘሁት፣ ልትቀማኝ አትችልም፣ አንተም ፊት ለፊት የምትቆም ከሆነ አርዳሃለሁ ነው ያለው አይደለም። ይሄ እንግዲህ በአንድ ሰው ደረጃ የተነገረው በክልሎችም በሌሎች የፖለቲካ ኃይሎችም ዘንድ የሚታሰብ ስለሆነ ጠቅላይ ሚኒስትር ካልሆነ መኖር የሚችል ስለማይመስለው በህይወት መኖር የማይችል ስለማይመስለው የሚፈራውን ሁሉ ለማጥፋት ይፈልጋል። ስለዚህ የፈራውን ያሰጋውን ለስልጣኑ የሚያሰጋውን በሙሉ ለማጥፋት ይንቀሳቀሳል። ይህንን ስል ቅድም የእርስ በርስ ጦርነት ነው በኢትዮጵያ ውስጥ ያልኩት። ስለዚህ በኦሮሚያ የሚደረገው ጦርነት፣
በአማራ የሚደረገው ጦርነት፣ በትግራይ የሚደረገው ጦርነት፣ ወደ ኤርትራ ሄደን እንዋጋለን የሚለው ከሚባሉት ጋር ግንኙነት የላቸውም። እነዚህ ጦርነቶች በሙሉ የአንድ ሰው አእምሮ ውስጥ የሚፈጠሩ ስጋቶች ናቸው። እነሱ ናቸው በስራ ላይ የሚውሉት። እነሱ ናቸው ወደ መሬት የሚወርዱት። አይቀሬ ነው። እሱ ስልጣን ይዘው እስካለና የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ እስካለ ድረስ ቢሮውን ሰርተው ቤተመንግስቱን ሰርተው አዲስ አበባ ከተማን በኮሪዶር አሳድሶ ለእኔ የሚመቸኝ ነው አርጌላችኋለሁ፣ ከአሁን ጀምሮ ንጉሥ ሆይ አንተ ለዘላለም ኑር የምትልበትን ጊዜ እየፈጠረ ለመሄድ የቆረጠ ሰው ስለሆነ ጦርነት አይቀሬ ነው የሚሆነው። ማንም ለመብቱ መታገሉ አይቀርም። ስለዚህ በኢትዮጵያ ሕዝብ ፍላጎት፣ በተቃዋሚዎች ፍላጎት ሳይሆን በሱ አእምሮ ውስጥ የሚቀሰቀሰው ስጋት እስካለ ድረስ ለ20 ዓመትም አቆያለሁ ብለዋል አይደለም? ይሄንን ኢትዮጵያ ለ20 ዓመትም አቆያለሁ እንጂ ቀላል ነው፣ ችግር የለም ነው ያለው። ችግር የለም፣ በኢትዮጵያ ውስጥ ጦርነትን ለ20 ዓመት ማቆየት እንችላለን። ለጦርነት ኢኮኖሚ ያስፈልጋል። የኢትዮጵያን የጠቅላላውን በጀት ልማቱን አቁመን ይሄ የኦፕሬሽን ጉዳይን አቁመን 10 ቢሊዮን ብር እንኳን ዶላር እንኳን ተጠቅመን ጦርነቱን እንቀጥላለን ብሏል። ለ1000 ዓመት ስለማታሸንፉን እንቀጥላለን፣ እስከ 1000 ዓመትም እንዋጋለን ብሎ ስንት ጊዜ መላልሰው ነግሮናል። ስለዚህ ስጋቱ እስካለ ድረስ ይሄ ጦርነት ይቀጥላል የሚል አስተሳሰብ ነው ያለኝ።